ይኸውላችሁ የማይጠቅም የአረብ ሀገር ቡቲክ ማለት ነው። ይዩት፣ ከኦንላይን የተሰበሰበ ይዩት። አሁን ይሄ ሌዘር ነው፣ የለብሱት ነው። የት ሊለበስ? ይዩት ሌዘር። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ሁሉ ሰላም ከኔ ጋር ሁሉ ሰላም ነው ላለው። እንግዲህ ቪዲዮ ላይክ በማድረግ በቀናነት ጀምሩት እያልኩኝ እንግዲህ እንደምታዩት ማለት ነው ይሄ የማይጠቅም የአረብ ሀገር ቦትቶ ማለት ነው። ተመልከቱ። እንደው ወላሂ ብራችሁን ሰብስባችሁ ያው ሁሉም ሰው ተናግሮታል። ልብስ አሰብስቡ፣ ልብስ አሰብስቡ፣ ልብስ አሰብስቡ ማለት ነው። እኔ ያው እንደምታውቁት ብዙውን ሸጭ ያለሁኝ ልብስ ማለት ነው። ይሄ ደግሞ ሰብስቤ ያስቀመጥኩት ነው። አልሸጥም ብሎ ነው። ግማሹ ደግሞ ሳይወጣ የቀረ ነው። እዛ አሁን አንድ በሳንዱቅ አለ፣ እዛ ጋር 3 ሻንጣ አለ እንደምታዩት ማለት ነው። ይሄ ደግሞ ይሄ 2 ሻንጣ። የኔ እኮ የጎር ነው ብሬ ያለቀው እየሰራሁ ለልብስ በተለይ እንደኔ ኦንላይን ለምገዙ ፌስቡክ እና ሺኢን ለምታሰበስቡ ማለት ነው። ወላሂ እጃችሁን ሰብስብ አድርጉት። ከብሩ ባያችሁት ቁጥር በሽታ ነው የምትገዙት ማለት ነው። ጤነኛ አትሆኑ። ወላሂ ልብሱን ባያችሁት ቁጥር ትናደዳላችሁ። አንደኛ እዛ በውድ ገዝተ ነው እዚህ ሲመጣ ማለት ነው አያምርም። ምንም ነው የማያምረው። በቃ የኢትዮጵያ ቢጃማ ይሄ ሺቲ በጣም ይበልጠዋል። በቃ ማሽ እያደረጋችሁ ሺቲ ሲለበስ በጣም ነው እነሱ የሚዘንጡበት። እኛ እኮ ይሄንን አንድ ልብስ የገዛንበት ማለት ነው 2-3 ሺቲ ይገዛል ከናላባሹ ማለት ነው። ግን እዛ ስፍስፍ ብለን አምሮን ደግሞ በተለይ ኦንላይን ላይ ሲታይ በፊልተር ያምራል፣ ሲመጣ ሌላ ነው። እና ልብስ አትግዙ እንደው ከምትናደዱት ማለት ነው። ከአንድ ቦታ አንድ ቦታ ከአንድ ቦታ አንድ ቦታ ሆነ የምታዩት ጅንስ ነው። ከአንድ ቦታ አንድ ቦታ ሲል ማለት ነው ሞሉ ያጭመረ የሚያደርጉት ብር የራሱ የወጣበት አይመስላችሁም። ብድግ አድርጎ ጥርግ ያደርጉበታል። ራሳችሁ በተለይ ከሌላችሁ ማለት ነው። ሲቀጥል ማለት ነው ደግሞ ብል ይበለዋል። አሁን ለመናገር ማለት ነው የሆነ መቼ ተቀዶ ነው መቼ ለብቻው ነው ትላላችሁ። የሆነ ብችክ ነገር ይላል ማለት ነው። ብል ይበለዋል። ሲቀጥል ይላላጣል። ያው በተለይ ኦሪጂናል ካልሆነ ያው ኦንላይን ላይ የሚገዛ በአጠቃላይ ኦሪጂናል አይደለም። ከስንት አንዳንድ ነው ኦሪጂናል የሚገኘውና ብል ይበላዋል። ሲቀጥል ይላላጣል። እኔ ሌዘር አለመላጡ በሀርቡ ላይ እንግዲህ ታውቃላችሁ ሙቀት ነው። እንኳን ሌዘር ለብሱ ይቅርና ማለት ነው ኖርማል ልብስ ራሱ ሙቀት ነው። እና ሙቀቱ ራሱ አለመላጡ እቺ ኦሪጂናል ሆና ይመስለኛል እቺ ሌዘር እና አልተላጠችም። ይሄ ሻርፕ ነው። እነዚህ ሻርፖች ናቸው። ሻርፖች እንኳን ይለበሳሉ። ለሰው የምትሰጡት እንኳን የሆነ ለወጣት ነገር ለገጠር ዘመዶቻችሁ ምናምን የምትሰጧቸው ሻርፕ እንትን ይላል። ሌላ ልብስ ስትሰጧቸው ነው የማያመሰግኑ። ሻርፕ ያመሰግናችኋል። ሻርፕ ስትሰጧቸው ማለት ነው። እና ሻርፕ አሪፍ ሻርፕ እንኳን ብትይዙ አባያ ይኸውና አባያ ነው ይት እነዚህ ሻርፖች። እኔ ደግሞ ነጭ በጣም ነው የምወደውና ነጫጭ ሻርፖች በጣም ብዙ ነው ያለኝ እና የሻርፑ እኔ በሻርፑ አልናደድም። ግን ይሄ ቁርጥራጭ ነገር እዛ የሚለበስ የሚመስለን እዚህ መጥቶ የማይለበስ በጣም ነው የሚያቃጥላችሁ። ሲጀመር እዛ ጧሪፍ ልብስ ነው መዘነጫ ብላችሁ የገዛችሁት ልብስ እዛ አለብሱትም። አሁን ላይ ደግሞ ልብሱ ፋሽን ነው። አሁን ይሄ ጃኬት በውድ ነው የተገዛው፣ ኦንላይን ላይ ፌስቡክ ላይ የተገዛው ግን እዚህ ላይ አይለበስም እዚህ መጥቶ ማለት ነው። ሲቀጥል ማለት ነው አባያችሁን እንደው ከገዛችሁ ማለት ነው አሪፍ አባያ አሪፍ ሺቲ ይዛችሁ ሺቲ ነው የሚለበሰው አሁን ላይ ማለት ነው። ሺቲ ከነ ማሽ አድርጋችሁ አሁን ላይ በጠረሃ ነው የሚለበሰው። በትላልቅ ጠረሃ በማሽኖ በጣም ነው የሚያምረው። እሱን ግዙ። እዚህ መታችሁ 4000 3000 ሲሏችሁ ለእኛ ድንግጥ ነው የምንለው። እነሱ ግን በጣም ይዘንጡበታል። ይሁት እኔ ሻንጣው ራሱ ከመቀመጥ የተነሳ ማለት ነው ይሁት ዝንጥልጥል ብሏል። አሁን የሻንጣ የመጣው ኮሮና እንግዲህ ቁጭ ነው ያለው። ያው ከአንድ ቤት አንድ ቤት ሲል ነው እንጂ ማለት ነው። እዚህ ቦታ በላሽተዋል፣ ተዘንጥሏል። እንደውም ሻንጣው ራሱ ማለት ነው ኮሮና የሚል ጽሑፍ አለበት እና በኮሮና ሰዓት የገዛሁትኝ ልሳፈር ስለ ጁንታው ሲገባ ልሳፈር የነበረው በኮሮናው ሰዓት ስለነበረ ጁንታው ሲገባ ነው እንትን ያልኩት ማለት ነው የቀረሁት። እዩት ኮሮና የሚል ጽሑፍ አለበት። ሻንጣውን ራሱ ሲገዛው ግን አውቄ አይደለም የገዛሁት። ገዝቼው ኦንላይን ላይ ገዝቼ አምጥቼው
ሳነበው ኮሮና ይላል። ትክክለኛ በኮራዩት እጄ ነጭ አመድ፣ በዛ ላይ ሰርታችሁ አመር ነው የምትመስሉት። ብትቀቡ ወዝ የላችሁ። የኢትዮጵያ ኑሮ በጣም ነው የሚያስጠላው። ግን ሁሌ የአረብ ሀገር አይኖርም እንጂ ማለት ነው። ሰው ቤት ከሆነን እኛ ሰው ቤትን ብንሆን አመድ አንመስልም። ቦታውን ሁሉ ጃኬቱን ይሄ ብሎበሮችን የብቻ ያደረኳቸው። ይሄ ደግሞ አሁን እንደዚህ ማሳያችሁ ፍራሽ ነው። እቃም ገዝታችሁ አታስቀምጡ። ይሄ እኔ አሁን አልጋው መዘርጊያ ጠፍቶ ፍራሹ ስፖንጅ ቆሞ ነው። ይሄ እዩት፣ ሸራ አልብሼው ነው ሲጨንቀኝ ማለት ነው። ቀሳያው ስለሚነደኝ ሸራ ለበስኩት። ያው ስፖንጅ አሁን ደህና ደስ የሚለው አሁን ላይ ፍራሽ 10 ምናምን ሺህ ነው። ይሄኔ 3000 ምናምን ነው የተገዛው እና ግን አልተዘረጋም። ቦታ የለም። እኔ የምኖረው ሌላ ቦታ፣ ቤቱ ያለው ሌላ ቦታ፣ እቃ ያለው ሌላ ቦታ። እቃውን ደግሞ አሳያችኋለሁ። ያ የሚያምር እቃ አይመስልም። ያ የሚያምር ከለር ነጭ ነው የተቀባይ የነበረው አቧራ ለብሶ ምናምን። አንዳንዴ ወላሂ እንደሆነ የአረብ ሀገር ብር የተረገመ ነው መሰለ። ጉልበታችን ይሁን ብሩ ይሁን አላውቅም። ወላሂ እንደው ቅጥል ነው የሚያደርገው። አሁን እንደዚህ ስላችሁ አይገባችሁም። መታችሁ ስታዩት ነው የምትቃጠሉት ማለት ነው። ይሁት እኔ አሁን ይሄ ሳንዱቅ ማለት ነው። ይሄ አሁን የአረብ ሀገር ሳንዱቅ ነው። እህሉ አጠገብ ያለው ማለት ነው። ይሄ እንኳን ብዙም እቃ የለውም። ልብስ ትንሽ ልብስ አለው ያልወጣ ማለት ነው። እኔ ያላወጣሁት እቃዬን አሁን ሰብስቤ ያው ግን ከመጣሁ ቆይቻለሁ ቤት ስላልያዝኩኝ እና እቃዬን አልደረደርኩትም። ለዛ ነው እንጂ እቃ ነው፣ ሙሉን እቃ ነው። አሪፍ እቃ እንኳን አልሐምዱሊላህ አሪፍ እቃ አለኝ። ኤሌክትሮኒክስ ነገሮች ስራን ብጀምር የምሰራባቸው ነገሮች አልሐምዱሊላህ ካርጎን ባበዛ ገዝቻለሁ እቃ ማለት ነው። ብሸጠው እንኳን ብር አይሸግረኝም። አንዷን ወጣ እያረኳ አላህ ያዝልኝ ችግርን ግን ቢሆንም ይሻላል። ይሄ ግን ምን ይገዛል? እኔ ሲጨንቀኝ እያናፈስኩት ነው በነገራችን ላይ ማለት ነው። ብል ስለሚበላው የሆነ ነገር ካለው ብዬ ሙቀትም ስለሆነ እኛ ጋር አሁን እንደዚህ አስተካክዬ አሁን እዘጋዋለሁኝ። እናንተም ማለት ነው ልብስ ምናምን የተቆጠረ በበርሜል ምናምን ካላችሁ በደንብ አድርጋችሁ አናፍሳችሁ እንደገና ጣጥፋችሁ ዝጉት ማለት ነው። ከብል እንዳይበላ ይረዳችኋል ማለት ነው። እናንተ እንኳን ኢትዮጵያ ባት ከሌላችሁ አረብ ሀገር ከሆናችሁ ቤተሰብ እንዲያናፍስላችሁ ንገሯቸው እንጂ አለበለዚያ እንደዚህ ካላናፈሳችሁ ጥብቅብቅ ይልና ብጭቅ ይላል። አያችሁ ዘጋሁት። እዚህ ጋር ሻንጣው ተቀዷል። ይሄችንም ዘጋኋት እና ይሁት የሻንጣው እንኳን አይደለም ልብሱ ሻንጣው ብጭቅ ይላል ከመቀመጥ የተነሳ ማለት ነው። እና በቤተሰቦቻችሁ ንገሯቸው። ቁምሳጥን ውስጥ የተቀመጠ ከሆነ ቁምሳጥኑን ከፍተው አየር እንዲገባ ያድርጉላችሁ። ሻንጣ ላይም ከሆነ ሻንጣውን ከፍተው አወጥተው መመለስ እንኳን ካልቻሉ ክፍት አድርገው የሆነ አንድ ቀን ያሳድሩት። ሳንዱቁም ውስጥ ከሆነ በርሜልም ውስጥ ከሆነ ያወጡላችሁ። አወጥተው መልሰው ያነፍሱት። ያው ግን ከወጣ ያውቃችሁ እንደማይመለስ ነው፣ ታማኝ ቤተሰብ ከሌላችሁ በስተቀር። ይቺ ታምራ ላይ ምናምን እያሉ ያነሷታል። እኔ አሁን ይሄ እኔ ከሁለት ተልኮ 2 አመት ተቀምጦ ስመጣ ነው የተከፈተው፣ እንዳይከፈት ብዬ ማለት ነው። ይሄን አለ አሁን 3 ሻንጣ ነው ያለኝ እኔ ያልተከፈተ ማለት ነው። ግን የዚህም ውስጥ ብዙም እንደዚህ ልብስ የተገነነ ልብስ የለውም። አንዳንድ እቃዎች ናቸው።